መግቢያችን ላይ ባለፈው እንደተመለከተነውና እንዳየነው ለውጥ እግዚአብሔር ከኛ የሚጠብቀው የሚፈልገው እና መለወጥ ያለብን ነገር ለውጥ ከኛ የሚጠበቅ ነገር እንደሆነ ለለውጥ የሚሆን አቅም ብቃትን ችሎታን በእግዚአብሔር ጸጋ በመንፈስ ቅዱስ እንደተካፈልን በተሰጠን የዘላለም ህይወት ውስጥ ፓኬጅ ውስጥ አንዱ የእግዚአብሔርን ዓለም የህይወት ስርዓት መኖርና መግለጥ የምንችልበትን ብቃትም ነው የተቀበልነው የተካፈልነው በእምነት በውስጣችን ከእግዚአብሔር የያዝነው የተቀበልነው። ስለዚህ ያንን ማድረግ ከኛ ሁል ጊዜ ከተሰጠን የተነሳ ስለሚጠበቅብን ለውጥ እግዚአብሔርም ከኛ ዲማንድ የሚያደርገው ነው። እኛ ብቻ የምንፈልገው ሳይሆን እግዚአብሔርም ከኛ ለውጥን እንደሚፈልግ ነው ያየነው አይደለም። በዚህ መሰረት በዘመናቸውና በትውልዳቸው መካከል ምሳሌ የሆኑ የለውጥ አርአያ የሆኑ ሰዎችን እንዳሉ ጠቆም አድርገን ነው ባለፈው ያየነው። እንግዲህ ከነዚህ ሰዎች ውስጥ ዛሬ የተወሰኑትን የምናይበት ጊዜ ይሆናል ማለት ነው። ለውጥ የሚጠይቀው አካሄድ አለ። ለውጥ ዲማንድ የሚያደርገን ነገር አለ። ለውጥ ዝም ብሎ አይመጣም ብለናል። ለውጥ ዝም ብሎ ካልመጣ ምንድነው መርሁ ምንድነው አካሄዱ ስንል እንግዲህ የመጀመሪያው በህይወታችን ውስጥ ለውጥን ለማየት ለውጥ ለማምጣት ለመለወጥ የመጀመሪያው መርህ ሆኖ በመጽሐፍ ቅዱሳችን የምናገኘው አካሄድን ከእግዚአብሔር ጋር ማድረግ የሚል ነው። የመጀመሪያው የምናየው መርህ ምክንያቱም ስለ ሄኖክ ዘፍጥረት ምዕራፍ 5 ቁጥር 24 ላይ ሲናገር ሄኖክም ኖህም በዘመናቸው ያደረጉትን ነገርና አካሄድን ስንመለከት መጽሐፍ ቅዱስ እንደሚነግረን ከእግዚአብሔር ጋር አካሄዳቸው እንዳደረጉ ነው የሚነግረን። ዘፍጥረት 5:24 ላይ እንዲህ ይላል፣ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርም ስለወሰደው አልተገኘም ይላል። ተወለደ፣ ይሄን ያህል ዓመት ኖረ፣ እነዚያን ያህል ልጆች ወለደ፣ ሞተ የሚል የማያቋርጥ አንድ ስርዓት አንድ ሩትን የሆነ የህይወት ዘይቤ ነበረ። ከዛ ውስጥ ሞት የሚባል ነገር ሳያገኘው ያንን ሰርክል የሚሰብር ለውጥን እንዳመጣ በዚህ ውስጥ እናያለን። ሄኖክ ምንድን ያደረገው አካሄዱን ከእግዚአብሔር ጋር ስላደረገ ይለናል። ፕራይዝ ጋር ሁለተኛው የምናገኘው ሰው ኖህ ነው። ኖህም ዘፍጥረት ምዕራፍ 6 ቁጥር 9 ላይ የኖህ ታሪክ እንደሚከተለው ነው። ኖህ በዘመኑ ከነበሩት ሰዎች ሁሉ ይልቅ ጻድቅና ከበደል የራቀ ሰው ነበረ፣ አካሄዱንም ከእግዚአብሔር ጋር አደረገ ይላል። የተለመደ በነበረበት ዘመንና ማህበረሰብ ውስጥ የነበረ አካሄድ ነበረ። የዛ ተቃራኒ የሆነ የተለየን አካሄድ ግን በመሄድ የተለወጠ ነገርን ያሳየ ሰው ነው ኖህ በዘመኑ። ይሄ የሆነበት ምክንያት በዘመኑ የነበሩት ሰዎች የሚሄዱበት አካሄድ ከነሱ ይልቅ እሱ በጽድቅ ከነሱ ይልቅ እሱ ከበደል ከአመፅ ከኃጢአት እግዚአብሔርን ከሚያስቆጣና ከሚያስከፋ የእግዚአብሔርን መንፈስ ከሚያሳዝን አይነት የህይወት አካሄድና ስርዓት ራሱን ካራቀና ከለየ በኋላ አካሄዱን ግን ከእግዚአብሔር ጋር እንዳደረገ ይነገረናል። እነዚህ ሁለት ሰዎች በዘመናቸውና በትውልዳቸው መካከል ልዩነት የፈጠሩትና ለውጥን ሊያሳዩ የቻሉት እንዴት ነው ስንል አካሄዳቸውን ከእግዚአብሔር ጋር በማድረጋቸው ነው። እንግዲህ አካሄድ ማለት ምን ማለት ነው? አካሄድን ከእግዚአብሔር ጋር ማድረግ ስንል ከእግዚአብሔር ጋር ያለ የልብ የዓላማ የእይታ ቁርኝት ትስስር ማለት ነው። ከእግዚአብሔር ጋር የተቆራኘ እይታ፣ እግዚአብሔራዊ እይታ፣ እግዚአብሔራዊ እሳቤ፣ እግዚአብሔራዊ ቫልዩ ሲስተም ያለው እሱ አካሄድ ብለን እንጠራዋለን። አካሄድ ማለት እግዚአብሔር ነገሮችን በሚያይበት አይን ማየት መቻል። በዙሪያችን ያሉት ጓደኞቻችን፣ ማህበረሰባችን፣ እኛ በልምድ ያካበትነው የተለያየ በዙሪያችን ካለው ነገር ይልቅ ነገሮችን በእግዚአብሔር አይን ማየት መቻል። እግዚአብሔር በተለየ መንገድ ነገሮችን፣ ሰዎችን፣ ሁኔታዎችን ያያል። ዛሬ ሰዎችን እንዴት ነው የምናየው? ሁኔታዎችን እንዴት ነው የምናየው የሚለው እንግዲህ ወሳኝነት አለው። ስለዚህ ለውጥ አካሄድ ይጠይቃል። አካሄዱ ደግሞ አካሄድን ከእግዚአብሔር ጋር ማድረግ ነው። አካሄድ እግዚአብሔር ነገሮችን በሚያይበት ማየት መቻል፣ ከእግዚአብሔር ጋር የልብ የዓላማ የእይታ ቁርኝትና ትስስር ማድረግ ነው። አካሄድ ስንል እግዚአብሔር ገዝ ህይወት መኖር ነው። ራስ ገዝ ህይወት
በራስ ፍላጎት፣ በራስ ሐሳብ፣ በራስ እይታ ትክክል መስሎ በታየ መልኩ የሚደረግ ህይወት ሳይሆን በመሳፍንት ዘመን ሰው ሁሉ በዓይኑ ፊት መልካም መስሎ የታየውን ሁሉ እያደረገ እንደዛ ውጥንቅጡ የወጣ የተዘበራረቀና የተበላሸ የህይወት ስርዓት፣ እስራት፣ ወድቀት፣ ባርነት፣ ጥቃት፣ ሽንፈት፣ እንደገና መነሳት፣ እንደገና መጮ፣ እንደገና ትድግና፣ እንደገና ውድቀት፣ ይሄ አዙሪት ያለበት ህይወት የማያባራ ምንድነው እሱ ሰርክል ያለው የውድቀትና የመነሳት የውድቀትና የመነሳት የውድቀት የመነሳት የውድቀት መነሳት ህይወትን ነው የምናየው። ሰው በዓይኑ ፊት መልካም መስሎ የታየውን ሁሉ እያደረገ ጉድ አይዲያና ጋድ አይዲያን መለየት ባልተቻለበት ህይወት ውስጥ ሁል ጊዜ የሚመጣው ድግግሞሽና አሰልቺ የውድቀት ህይወት ነው። ነገር ግን እግዚአብሔር መር ህይወት ሲኖረን፣ መንፈስ ቅዱስ መር ህይወት ሲኖረን፣ የእግዚአብሔር ቃል መር ህይወት ሲኖረን ግን ለውጥ በህይወታችን ውስጥ ይመጣል። በዘመናችንና በትውልዳችን መካከል የለውጥ አርአያ መሆን እንችላለን። ለውጥ በእኛ ይታያል። የለውጥ ተጽዕኖ መፍጠር እንችላለን። የእግዚአብሔር ህይወት ማለት የእግዚአብሔር ዓለም ማለት የእግዚአብሔር የህይወት ስርዓት ማለት የክብር ህይወት ነው፣ የቅድስና ህይወት ነው፣ የከፍታ ህይወት ነው፣ የድል ህይወት ነው፣ የአሸናፊነት ህይወት ነው፣ የሙላት ህይወት ነው። የኪሳራ ህይወት፣ የውድቀት ህይወት፣ የጥቃት ህይወት፣ የርኩሰት ህይወት፣ የጥላቻ የአመፅ ህይወት አይደለም። እግዚአብሔር የሚመራውና የሚገዛው ህይወት ስንል እግዚአብሔር መር ህይወት መኖር ነው። አካሄድን ከእግዚአብሔር ጋር ማድረግ ስንል ይህ የእግዚአብሔር ህይወት ተጽዕኖ በእኛ ላይ የሚገለጥበት አካሄድን ማለታችን ነው። እንግዲህ በእግዚአብሔር ህይወት ውስጥ እንዳልኳችሁ ክፍተት፣ ጉድለት፣ እጥረት፣ ውድቀት ሳይሆን ያለው ሙሉአት ነው ያለው፣ ከፍታ ነው ያለው፣ አቅራቦት ነው ያለው። እግዚአብሔር የአቅራቦት አምላክ ስለሆነ ክብር ለኢየሱስ ይሁን። የእግዚአብሔር ህይወት የመትረፍረፍ ህይወት ነው። የእግዚአብሔር ህይወት የማሸነፍ ህይወት ነው። የእግዚአብሔር ህይወት የውድቀት ህይወት አለም። አሁን ስለ ቁስ ነገር አይደለም እያወራሁ ያለው። በእግዚአብሔር ሙሉአት ውስጥ ስንሆን የሚያስፈልጉንም ነገሮች፣ ግብአቶች ይመጡልናል። ክብር ለኢየሱስ ይሁን። ከምንም በላይ ግን ከስጦታው በላይ ሰጪው ላይ ያተኮረ ህይወት ነው ከእግዚአብሔር ጋር አካሄድ ማድረግ ስንል። እንግዲህ አካሄድን ከእግዚአብሔር ጋር ማድረግ ስንል ከሰው ዓለም ከኖርሙ በተቃርኖ መኖር ማለት ነው። በአካባቢያችን አሁን ያለው ዙሪያችን ያለው የሚሄድበት ልክ ነው ብሎ ራይት ነው ብሎ የሚሄድበት የሚመራበት እንደ አገልጋይ፣ እንደ አገልግሎት፣ እንደ ቤተ ክርስቲያን የሚታዩ የሚታሰቡ ነገሮች አሉ። ነገር ግን በእግዚአብሔር ዓለም ስርዓት በእግዚአብሔር ህይወት ስንመራ እግዚአብሔር ትክክል ነው ያለውን ትክክል የሚል አካሄድ ማለት ነው። ኢየሱስ ክርስቶስ ጌታ ነው። የሰው ዓለም የጥላቻ ዓለም ነው፣ የውድቀት ዓለም ነው። ያለመብቃት፣ ያለመቻል፣ የድካም፣ የሽንፈት፣ የእጥረት፣ የውጥረት፣ የጭንቀት፣ የቂም፣ የበቀል፣ የትዕቢት፣ የእኔነት፣ እኔ እበልጣለሁ፣ የእኔ እሻላለሁ ዓለም ነው የሰው ዓለም። አካሄድን ከእግዚአብሔር ጋር ማድረግ ስንል ግን ከእግዚአብሔር ጋር መተባበር፣ የእግዚአብሔር ህይወት፣ የእግዚአብሔር ስርዓት፣ የእግዚአብሔር አቋም፣ የእግዚአብሔርን መልክና ህይወት መግለጥ፣ ከሱ ጋር መተባበር፣ ከሱ ጋር አንድ መሆን፣ አለመለያየት፣ መጣመር፣ መቀናጀት፣ መቆራኘት ማለታችን ነው። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 7 ላይ 17 ላይ እግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ምን ይላል? ነገር ግን ከጌታ ጋር የሚተባበር ከእርሱ ጋር አንድ መንፈስ ይሆናል ይላል። ፕሬዝ ጋድ። ከጌታ ጋር የሚተባበር አንድ መንፈስ ነው። ከጌታ ጋር የሚተባበር አንድ አቋም፣ አንድ ቁመና አለው ማለት ነው። የለውጥ አካሄድ የሚጀምረው በመታገል አይደለም። የለውጥ አካሄድ የሚጀምረው በመልፋትና በመጣር ሳይሆን አስተሳሰብን በመለወጥ ነው። አመለካከትን በመቀየር ነው። የአስተሳሰብ ለውጥና ቅኝት በማድረግ ነው። ሮሜ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ቃል ሲናገር አካሄዳችን ከእግዚአብሔር ጋር ለማድረግና የሐሳብ ቁርኝት፣ አንድነት፣ ፍሰት ከእግዚአብሔር ጋር እንዲኖረን አስተሳሰብ፣ አመለካከት፣ እይታ ሪኒውድ ማይንድ፣ የታደሰ አእምሮ፣ የተለወጠ አእምሮ መያዝን ይጠይቃል። ለዚህ ነው ሮሜ 12:2 ምን ይላል? መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ፣ በልባችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ። ቢ ትራንስፎርምድ ቢ ቼንጅድ ነው የሚለው ኢየሱስ ጌታ። ስለዚህ
የተለወጠ አስተሳሰብ፣ የተለወጠ አእምሮ፣ የተለወጠ አመለካከት ነው አካሄዳችን ከእግዚአብሔር ጋር በማድረግ እንድንጓዝ እና ለውጥን እንድናመጣ ለውጥን እንድናይና እንድንለወጥ የሚያደርገን። እንግዲህ አእምሮ አስተሳሰብን፣ አመለካከትን ይወክላል። በዚህ ክፍል ውስጥ እንግዲህ ይሄ ተለወጡ የሚለው ትራንስፎርምድ ሁኑ፣ ቼንጅድ ሁኑ የሚለው የግሪኩ ቃል በዚህ ቦታ በተጻፈበት አውድ ላይ የተጠቀሰው ሜታሞርፎ የሚለው የግሪክ ቃል ነው። ሜታሞርፎ የሚለው በእንግሊዝኛው ደግሞ ሜታሞርፎሲስ ወይም ኮምፕሊት ቼንጅ፣ ሙሉ የሆነ ለውጥ ማለት ነው። ሙሉ የሆነ እድገት፣ ሙሉ የሆነ መቀየር የሚለውን ያሳያል። ሜታሞርፎሲስ ይሄ ኮምፕሊት የሆነ ቼንጅ፣ የቼንጅ ፕሮሰስን የሚያሳይ ኮምፕሊትሊ ኢንቱ ዲፍረንት ወደሆነ ለውጥ ውስጥ መምጣትን የሚያሳይ ነው። ላይክ ከካተርፒለር ወደ በተርፍላይ ማለት ከትልነት ከአባጨጓሪነት ከዛ ወደ የሚያምር ከለርፍ ወደሆነ የቢራቢሮ መልክን የሚያመጣ ሂደት ነው። አንድ ቢራቢሮ በዚህ በሜታሞርፎሲስ በሚባለው ሂደት ውስጥ ነው የሚያልፈው። እንቁላል አለ፣ እጭ አለ። ከዛ በኋላ ይሄ ኤግ ላርቫ ፑፓ ምናምን ብለን ድሮ የተማርነው አለ ሳይንስ ስንማር። ላይክ እንደዛው እንግዲህ እንቁላሉ ይመጣ ከዛ ወደ ትልነት አባጨጓሪነት ከተቀየረ በኋላ ያ የሚኮሰኩስ ያ የሚደብር ደስ የማይል አግሊ የሆነ የሚያስጠላ የነበረው የአባጨጓሪ መልክ በሂደት ደግሞ ወደ ሚያምርና መስህብ ወዳለው መልክ ወዳለው የቢራቢሮነት ደግሞ ደረጃ ሲለወጥ እናያለን። ይሄ ሜታሞርፎሲስ የሚለው ለውጥን ከአንድ ደረጃ ወደ ተሻለ ደረጃ የሚመጣ ለውጥን የሚያመለክትን ሂደት ነው በዚህ ቦታ ላይ የተጠቀመው። ስለዚህ እንግዲህ አስተሳሰባችንን በልባችሁ መታደስ ተለወጡ ሲለን ሜታሞርፎ አድርጉ ወይም ሜታሞርፎሲስ ሂደት ይቀጥል፣ አታቋርጡት ለማለት ነው። ስለዚህ በአስተሳሰብ ከደካማነት ወደ ብርቱነት ካለመብቃት ወደ መብቃት፣ ካለመቻል ወደ መቻል፣ ከጥላቻ ወደ ፍቅር፣ ከመጥበብ ወደ መስፋት፣ ከእጥረት ወደ መትረፍረፍ፣ ከቁጡነት ወደ ትዕግስት በዚህ ውስጥ መክተት እንችላለን። መለወጥ አለብን። አንድ አይነት ሆነን በአንድ የህይወት ስርዓት ውስጥ እና መልክ ውስጥ መቆየት ሁል ጊዜ የለብን። በተለይ በዚህ ዘመን በጣም በሚያስገርምና በሚያሳዝን ሁኔታ ይሄ የለውጥ ኮሚትመንትን አናይም። ሰዎች ጌታን ሲቀበሉ ከነበሩበት ደረጃ ባልተናነሰ ደረጃ ዛሬም በጌታ 20 ዓመቴ ነው 40 ዓመቴ ነው እያለ ሰው እንደዛው እንደ ልጅ የሚያስብበት ሂደትና አስተሳሰብ እናያለን። ሐዋርያው ጳውሎስ ምንድን ነው ያለው? ልጅ ሳለሁ እንደ ልጅ አስብ ነበር፣ ጎልማሳ ሳለሁ ደግሞ እንደ ጎልማሳ አስባለሁ። የልጅነትን ጠባይ ሽሬያለሁ ይለናል። መሻር የሚባል ለውጥ መሻር ነው። ለውጥ መቀየር ነው። ፉል ኮምፕሊት የሆነ ቼንጅ ማምጣት ነው። ትራንስፎርም መሆን ነው። ፕሬዝ ጋድ። እኛ እግዚአብሔር ማሰብ የሚችለውን እግዚአብሔር የሚፈልገውን እግዚአብሔር የሚያየውን ለማሰብና ለማየት የሚያስችል ብቃትን የሚሰጠን ጸጋ የተካፈልን የተቀበል ጸጋ በውስጣችን ያሉ ሰዎች ነን። ያ ጸጋ ደግሞ ሁል ጊዜ የጌታን ልብ፣ የጌታን ሐሳብ፣ የጌታን ፈቃድ እንድንረዳ ያስችለናል። መንፈስ ቅዱስ ከጌታ ጋር የሚተባበር አንድ መንፈስ ነው ሲባል ያ አንዱ በውስጣችን ያደረው መንፈስ ቅዱስና የእግዚአብሔር መንፈስ በእኛ ውስጥ የእግዚአብሔርን አእምሮና ልብ እንድንይዝ ያስችለናል፣ ያደርገናል ማለት ነው። ፕሬዝ ጋድ። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ላይ ምን ይላል? ያስተምረው ዘንድ የጌታን ልብ ማናወቀው፣ እኛ ግን የክርስቶስ ልብ አለን ይላል። we have a mind of Christ. ፕሬዝ ጋድ። we have the mind of Christ. የክርስቶስ አእምሮ አለን፣ የክርስቶስ ልብ አለን። ስለዚህ የእግዚአብሔርን ልብ ማወቅ የምንችልበት ልብ አለን። ያ ልብ የታደሰ አእምሮ የሚያመጣውና ለለውጥ የሚሆን አካሄዳችን ነው። ክብር ለኢየሱስ ሲሆን ለብዙዎች ለውጥ ትግል የሚሆንባቸው ለውጥን ከውጭ ወደ ውስጥ ማድረግ ስለሚፈልጉ ነው። ነገር ግን መጽሐፍ ቅዱሳችን እንደሚነግረን ለውጥ የሚጀምረው ከውስጥ ከዳነ ውስጣዊ ከሆነው ነገራችን የተነሳ ያ ፍሬ ሆኖ ወደ ውጭ የሚወጣበት ከዛ እየተቀዳ የምናፈራው ፍሬ ነው። ከውስጥ የሚጀምር ነው።
በውጭ የሚገለጠው የውስጣችን ፍሬ ነው። ውስጣችን ያለው ዘር አፍርቶ በውጭ ያ ማንነታችን ሆኖ ባህሪያችን ሆኖ ወደ መገለጥ ይመጣል ማለት ነው። ስለዚህ ለውጥ የኛ ስራ፣ የኛ ትግል፣ የኛ ለፋ ውጤት ሳይሆን የተካፈልነውና አምነን ተቀብለን ውስጣችን ያደረው ያ የዘላለም ህይወት የእግዚአብሔር ህይወት በመንፈስ ቅዱስና በጸጋው ደግሞ የሚገለጥ ፍሬ እንደሆነ የእግዚአብሔር ቃል ይነግረናል። ፕሬዝ ጋድ። ለለውጥ እንግዲህ መልፋት፣ ለለውጥ መታገል፣ መጣጣር ሳይሆን የሚያስፈልገው በውስጣችን ለተቀበልነው ለተካፈልነው እና በውስጣችን ላለው ለዛ ህይወት እውቅና መስጠት፣ ያን እንዲገለጥ ደግሞ ለዛ የሚመች ሁኔታን መፍጠርና ለዛ በሚመች ስብዕናና አካሄድ ለመመላለስ ራስን ለዛ ዲሲፕሊን ማድረግ ነው። ኢየሱስ ክርስቶስ ጌታ ነው። በጸጋው በመኖር ከጸጋው ጋር ተባባሪ በመሆን ጸጋውን በመጠቀም የምናመጣው ነው ማለት ነው። ጸጋ ማለት ደግሞ በሰው አለመቻል ላይ የሚገለጥ የእግዚአብሔር ብቃት የእግዚአብሔር ችሎታ ነው። ላልተገባው ሰው ላልበቃው ሰው የተሰጠ የእግዚአብሔር አቅም ነው፣ የእግዚአብሔር ችሎታ ነው። ኢየሱስ ክርስቶስ ጌታ ነው። እኛ የምንለፋውና የምንጋደለው የምንጣጣረው ጉዳይ ሳይሆን አምነን የተቀበልነውና ከዛ ደግሞ በውስጣችን የምናወጣው እያደግን እየተለወጥን የምናሳየው ፍሬ ነው። ሰው መሆንን በመታገል አይደለም ሰው የምንሆነው። ሰው የሆነው ሰው ሆነን ስለተወለድን ነው። ነገር ግን የሰውነት ሙላአታችን የአካሎቻችን የብልቶቻችን እድገት ግን በሂደት እየመጣ ከህፃንነት ከልጅነት ስቴፕ ባይ ስቴፕ ኢቭን መልካችን እንኳን እየተለወጠ ወደ ትክክለኛ ወደ ሙሉ መልካችንና ማንነታችን እየመጣን እንሄዳለን ማለት ነው። ፕሬዝ ጋድ። ስለዚህ ጸጋ ደግሞ ክርስቶስ ሁሉን አድርጎልን ዋጋ ከፍሎልን ተሰቃይቶልን ተጨንቆልን በመስቀል ላይ የጨረሰልን በእምነት የምንቀበልበትና በነፃነት የምንመላለስበት ህይወት ነው። ለዚህ ነው ገላትያ ምዕራፍ 5 ቁጥር 1-4 ላይ ስናነብ ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትጠመዱ የምለውን አስተውሉ። ትገረዙ ዘንድ ብትፈልጉ ክርስቶስ ፈጽሞ ለእናንተ እንደማይበጃችሁን የጳውሎስ እነግራችኋለሁ። መገረዝ ለሚፈልግ ሁሉ ግን ሕግን በሙሉ የመፈጸም ግዴታ እንዳለበት እንደገና ለእያንዳንዱ በግልጽ እናገራለሁ። በሕግ ለመጽደቅ የምትጥሩ ከክርስቶስ ተለይታችኋል፣ ከጸጋው ርቃችኋል ይለናል። ስለዚህ ለውጥ በሕግ የሚመጣ አይደለም፣ በአድርግና አታድርግ የሚመጣ ሳይሆን አምነን በተቀበልነው ጸጋ አማካኝነትና ለጸጋ እውቅና በመስጠት የሚመጣ ህይወት ነው ማለት ነው። እውነተኛ የለውጥ ሂደት የምናስበውን አስተሳሰብ የመለወጥና አካሄድን ከእግዚአብሔር ጋር የማድረግ ውጤት እንደሆነ ነው በዚህ ክፍል ውስጥ የምንመለከተው። ኢየሱስ ጌታ ነው። አሁን ያለንበት ሁኔታ ምንድን ነው? የአካሄዳችን የአስተሳሰባችን ውጤት ነው። ብዙ ጊዜ ላለንበት ላልተለወጠ አሉታዊ ሁኔታዎቻችን ሌላውን ተጠያቂ ከማድረጋችን በፊት አስተሳሰባችንንና አካሄዳችንን መፈተሽ አለብን። በህይወታችን አሁን ለሆነው እና ለሆነው ያልተለወጠ ነገር ተጠያቂዎቹ እኛ ነን። ምክንያቱም እኛ የአስተሳሰባችንና የአካሄዳችን ውጤቶች ነን። መጽሐፍ ቅዱስ ሲናገር ሰው እንደሚያስበው እንዲሁ ነው ብሎ ይናገራል። ስለዚህ አካሄድን ከእግዚአብሔር ጋር ማድረግ ማለት መልፋት፣ የህግ የጥረት የሥራ ውጤት ማለት ሳይሆን ከጌታ ጋር በመተባበር ከጌታ ጋር አንድ በመሆን በተካፈልነው ህይወት ኢየሱስ ጌታ ነው። በተገኘንበት ግንዳችን በሆነው በክርስቶስ ምግቦት በመንፈሱ ህልዎት በጸጋው ብቃት ማሰብና በዛ ሙላት ውስጥ መመላለስ መቻል ማለት ነው። ፕሬዝ ጋድ። ኢየሱስ ጌታ ነው። ስለዚህ አስተሳሰባዊና ህይወታዊ ለውጥ ዋነኛ መሳሪያው ደግሞ የእግዚአብሔር ቃል ወይንም መጽሐፍ ቅዱሳችን ነው። የእግዚአብሔር ቃል የእግዚአብሔርን ህይወት የተሸከመ ራሱ እግዚአብሔር ማለት ነው። የእግዚአብሔር ቃል መጽሐፍ ቅዱሳችን ኢየሱስ ጌታ ነው። ስለዚህ ቃሉን አዘውትረን ስናሰላስል፣ ከቃሉ ጋር አዘውትረን ህብረት ስናደርግ፣ ከቃሉ ጋር ስንጣበቅ እና የጠበቀ ህብረት ኢንቲሜሲ ከቃሉ ጋር ሲኖረን እግዚአብሔራዊ አስተሳሰብን እንይዛለን። እግዚአብሔራዊ እይታን እንይዛለን። እግዚአብሔራዊ ፍላጎት ይገዛናል። ኢየሱስ ጌታ ነው።
በኢያሱ ምዕራፍ 1 ቁጥር 8 ላይ እግዚአብሔር ለኢያሱ ያለው የዚህ ሕግ መጽሐፍ ከአፍህ ምን በል አይለይ አለው። አየህ፣ በውስጡ የተጻፈውን በጥንቃቄ እንድትፈጽም በቀንም በሌሊትም አስበው አሰላስለው፣ ከሐሳብህ አትለየው። ይሄን ካደረክ ያን ይሳካልሃል፣ የዛን ጊዜ ይከናወንልሃል ይለዋል። ኢየሱስ ጌታ ነው። በመዝሙረ ዳዊት ምዕራፍ 1 እስከ 3 ላይ ስንመጣ መዝሙረኛው እንደዚህ ይለናል። በክፎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኞች ወንበር የማይቀመጥ ሰው ብፁዕ ነው። ሃሌሉያ። ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉንም በቀንና በሌሊት ያሰላስለዋል ያስበዋል። እርሱም በወራጅ ውኃ ዳር እንደተተከለች ፍሬዋንም በየወቅቱ እንደምትሰጥ ኢየሱስ ጌታ ነው። ቅጠሏም እንደማይጠወልግ ዛፍ ይሆናል ይልና የሚሰራውም ሁሉ ይከናወንለታል ብሎ ይናገራል። ኢየሱስ ጌታ እያወራን ያለ ነው ስለ ለውጥ ነው። የለውጥ አካሄድ። ለውጥ እንዴት ይመጣል ካልን ለውጥ መሪሁ አካሄድን ከእግዚአብሔር ጋር በማድረግ ነው የሚመጣው። አካሄድን ከእግዚአብሔር ጋር የምናደርገው ደግሞ ከእግዚአብሔር ጋር በመተባበር አንድ በመሆንና በመቆራኘት ነው። አካሄድን ከእግዚአብሔር ጋር ማድረግ ማለት እግዚአብሔር እንደሚያስበው እግዚአብሔር እንደሚያየው ማየትና ማሰብ መቻል። ይሄን ለማድረግ ከጌታ ጋር አንድ እንድንሆን የሚያደርገን ደግሞ የተለወጠ የታደሰ አስተሳሰብና አመለካከት ነው። የታደሰና የተለወጠ አስተሳሰብ ደግሞ የሚመጣው በቃሉ ነው ማለት ነው። ስለዚህ ቃሉን ማሰላሰል፣ ቃሉን ማሰብ፣ ከቃሉ ጋር ህብረት ማድረግ እግዚአብሔራዊ ተጽዕኖዎችን በህይወታችን ላይ ያበዛል ማለት ነው። ለዚህ ነው ዳዊት በመዝሙረ ዳዊት ምዕራፍ 119 ቁጥር 11 ላይ ሲናገር አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል። አንተን እንዳልበድል ቃልህን በልቤ ሰወርኩ። የእግዚአብሔር ቃል በልባችን በአእምሯችን፣ ልብ አእምሮን፣ አስተሳሰብን፣ አመለካከትን የሚወክል ቃል ነው። አንተን እንዳልበድል ቃልህን፣ ህግህን፣ ትምህርትህን፣ ምክርህን፣ ምስክርህን በልቤ በውስጤ ሰወርኩት ያስኩት ነው የሚለው ዳዊት። ኢየሱስ ጌታ። መዝሙረ ዳዊት ምዕራፍ 119 176 ቁጥሮችን የያዘ ትልቁ የመጽሐፍ ቅዱስ ክፍል የሚባለው ነው እና ይሄ ትልቁ ሰፊው የመጽሐፍ ቅዱስ ምዕራፍ ዝም ብላችሁ ሙሉን ምዕራፍ 119ን 176ቱንም ቁጥሮች ብታነቧቸው የሚናገረው ጠቅላላ ኦልሞስት ማለት ይቻላል ስለ ቃሉ አስፈላጊነት፣ ጠቃሚነት እና ለቃሉ መሰጠት ስለሚገባው ትኩረት ነው የሚናገረው። ምክንያቱም የለውጣችን አካሄድ ያለው በዛ ውስጥ ስለሆነ ማለት ነው። ፕሬዝ ጋድ። ስለዚህ የመጀመሪያው እንግዲህ መጽሐፍ ቅዱሳችንን ስናነብና ስናጠና ለለውጥ የመጀመሪያው ፕሪንሲፕል ለውጥ ዝም ብሎ የሚመጣ ነገር ስላይደለ የመጀመሪያው መርህ ምንድነው ብለናል? ለውጥ በመርህ የሚመጣ ስለሆነ የመጀመሪያው አካሄድን ከእግዚአብሔር ጋር ማድረግ ነው። አካሄድን ከእግዚአብሔር ጋር ስናደርግ ከቃሉ ጋር ባለን ህብረት እና ኢንቲመሲ ይወሰናል ማለት ነው። ፕሬዝ ጋድ። ኢየሱስ ጌታ። በመልእክቱ እንደተባረኩ እናምናለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የደውል ምልክቷን ተጭነው ኦል የሚለውን ይንኩ። እንዲሁም መልእክቱን ለሌሎች ሼር ማድረግ፣ ኮሜንት ማድረግ አይርሱ። በክርስቶስ ኢየሱስ ተባርከዋል።